እጅ መጫን በተለይ በዛን ጊዜ በብሉይ ኪዳንም ጊዜ ሰዎች ሲመረጡ ማለት ነው ወይ ደግሞ ለአንድ ኃላፊነት ሲመረጡ አፕሩቭ ማድረጊያ ነው። አፕሩቭ ይደረጋል ማለት ያ ሰውዬ ጸለይለትና ያ ሰው ለዚህ ቦታ በቂ ነው ብለ አፕሩቭ ስታደርገው ነው እጅን የምትጭንበት። ስለዚህ ፈጥነ እጅ አትጫን ይለዋል። ለምንድን ነው እንደዚህ ያለው? የእያንዳንዱ ሰው ልብ የሚያውቀው እግዚአብሔር ብቻ ነው። ስለዚህ ቤተክርስቲያን መሪዎቿን ለመምረጥ መንፈሳዊ ጥበብና ምሪት እንደሚያስፈልጋት እያሳሰበው ሳያስቡበት አንድን አዲስ ክርስቲያን ወይም አንድን አዲስ የሆነ የቤተክርስቲያን አባል መንፈሳዊ ኃላፊነት ላይ ማስቀመጥ አደገኛ እንደሆነ በሌላም ቦታ ተናግሯል። መሪዎችን ስትመርጡ በማስተዋል ምረጡ ነው። ቁጥር 17 ላይ ምን ብሎ ይጀምራል? በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል ይላል በማለት ጀምራል። ሽማግሌዎች ከጢሞቴዎስ በታች አሉ ማለት ነው። እነዚህም ደግሞ ሁለት አይነት ሽማግሌዎችን ነው የሚጠቅሰው፣ የሚያስተዳድሩና የሚያስተምሩ ብሎ ለይቶ ይጠቅሳቸዋል ጳውሎስ። እንግዲህ በዚህ መመሪያ መሰረት እንግዲህ በዋናነት ጳውሎስ በዋናነት የሚመለከተው ሽማግሌዎችን ቢሆንም ሽማግሌዎች ብሎ የጠቀሰ ቢሆንም መመሪያው ግን ወይ ደግሞ ፕሪንሲፕሉ ግን ይሄንን መመሪያ ተጠቅሞ ጢሞቴዎስ ሌሎችንም በቤተክርስቲያን ላይ በኃላፊነት ደረጃ ያሉትን ሁሉ ዲያቆናትንም ቢሆን ወይንም ደግሞ የተለያዩ የጸሎት በተለያየ የአገልግሎት ዘርፍ የሚያገለግሉትን በኃላፊነት ያሉትን ሁሉ እንዴት ትሪት ማድረግ እንዳለበት እንዴት ከነሱ ጋር ዲል ማድረግ እንዳለበት የሚያስገነዝበው ነው ማለት ነው። ጳውሎስ እንዴት የሚለው ነገር አቀማመጡን በዝርዝር ባስቀምጥም እያንዳንዱ አጥቢያ ዲያቆናትን ሽማግሌዎችን ዲያቆናትና ሽማግሌዎች ሌሎቹም ኃላፊዎች ማለት ነው በየዘርፉ የሚሰሩ ኃላፊዎች በመቀባበልና በፍቅር በአንድነት ሲሰሩ ቤተክርስቲያኒቱ ጤናማ ህይወት ይኖራታል ማለት ነው። መጋቢ እንደ እግዚአብሔር ቃል መጋቢ ፈላጅ ቆራጭ ወይም ዲክታተር ሲሆን ደግሞ ያሳዝናል። ኦኬ ዲክታተር ከሆነ ያሳዝናል። ለምሳሌ በአንደኛ ጴጥሮስ ላይ ጴጥሮስ ይሄንን ያስጠነቅቃል። መጋቢዎች ዲክታተር መሆን እንደሌለባቸው ወይም ፈላጅ ቆራጭ መሆን እንደሌለባቸው ጴጥሮስ ያስጠነቅቃል። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 3 ላይ ሲታነቡ ጴጥሮስ ምን ብሎ ይመክራል? አንደኛ ጴጥሮስ ምዕራፍ 5 ቁጥር 3 ላይ እንደዚህ ይላል፣ ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ ይላል። ለመንጋው ምን ሁኑ? ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ ብሎ ይናገራል። ወይንም አንድ የቤተ ክርስቲያን አገልጋይ አንደኛ እንግዲህ ዲክታተር መሆን የለበትም ነው፣ በኃይል መግዛት የለበትም ነው እና ፈላጅ ቆራጭ መሆን የለበትም ነው። ይልቁንም እንደ እግዚአብሔር ቃል እየተግባባ ሰዎችንም እያሳተፈ ሃርሞኒየስ በሆነ መንገድ መስራት አለበት ማለት ነው። ሁለተኛ ደግሞ አንድ የቤተ ክርስቲያን መሪ እኔ ያልኩት ካልሆነ የኔን መንገድ ካልተከተላችሁ በእኔ ሐሳብ ካልሄዳችሁ ብሎ ከኔ በላይ ማንም አዋቂ የለም ማለትም የለበትም። ዮሐንስ ደግሞ ይሄን ይነግረናል። በዮሐንስ መልእክት በምዕራፍ 3 ላይ 3ኛ ዮሐንስ ላይ ዮሐንስ ደግሞ እንዲህ ያሉትን ሰዎች ሲገስጽ እናያለን። ዮሐንስ 3ኛ ዮሐንስ ከቁጥር 9 እስከ 10 በጌታ ስም ማነበው ወደ ቤተ ክርስቲያን ጻፍኩ ይላል። ዮሐንስ ነው ይሄን የሚናገረው። ዮሐንስ የትኛው ዮሐንስ ነው? ሐዋርያው ዮሐንስ። ወደ ቤተ ክርስቲያን ጻፍኩ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። አያችሁት?
ዮሐንስን ሐዋርያውን ዮሐንስን እንኳን አልቀበልህም እስከሚል ድረስ በትዕቢት የተነፋ ሰው እዚህ በዚህ ጉባኤ ውስጥ እንዳለ ዮሐንስ ይናገራል ማለት ነው። ሶሪ ነፋሱ ቦታውን ወሰደብኝ። ኦኬ አይቀበለንም። ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም፣ ሊቀበሏቸው የሚወዱትን ከልክሎ ከቤተ ክርስቲያን ያወጣቸዋል። አስገራሚ ነው፣ አስገራሚ ነው። አያችሁ አንዳንድ ጊዜ ሰዎች ምን አይነት ባህሪ እንዳላቸው ይገርማል። ምን አይነት ባህሪ እንዳላቸው ይገርማል። እና ክፋት በየዘመኑ ሁሉ ነበረ። የእግዚአብሔር ቅዱሳን ሰዎች ግን ያንን የክፋት አሰራር ማለት ነው ያው ጠላት በቤተ ክርስቲያን ውስጥ የተከላቸውን ወይ ደግሞ አሾልቆ ያስገባቸውን የክፋት አሰራሮች በእግዚአብሔር ጸጋና በእግዚአብሔር ጥበብ በተሰጣቸው ማስተዋል ምንድነው ባለው መቆጣጠር ወይንም ደግሞ የእግዚአብሔር ስራ እንዳይስተጓጎል እነሱን ከመንገድ ላይ ማስወገድ ችለዋል። ምክንያቱም ምን ብለዋል ጌታ ኢየሱስ ክርስቶስ ስለ ቤተ ክርስቲያን? እኔ ቤተ ክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም ብለዋል። እግዚአብሔር የተመሰገነ ይሁን። ጠላት የተወሰኑ አሳቾችንም ቢያስገባም ወይንም ደግሞ ቀጥታ በተቃውሞ ሊያጠፋትም አሳዶ በስደት ሊያጠፋትም ቢሞክርም ግን ኢየሱስ ክርስቶስ በዙፋኑ ላይ ስለሆነ እስከ ዛሬ ቤተ ክርስቲያን ወደፊት እየሄደች ነው። ሐሳቧንና ተልኳን እያከናወነች ነው። አሜን። እግዚአብሔር አምላካችን ስሙ የተባረከ ይሁን። ስለዚህ እንግዲህ እንዲህ ያሉ ሰዎች መኖር የለባቸውም። ለዚህ ነው ጳውሎስ ጢሞቴዎስን ሲነግረው አንተ የእግዚአብሔር ሰው ሆይ ብሎ ነው የሚጀምረው እና በትክክለኛው በእግዚአብሔር አካሄድ እየሄደ ነገር ግን የክፋትን አሰራር የእግዚአብሔር ሐሳብ ያልሆነውን ነገር ግን ማስወገድ እንዳለበት ይነግረዋል ማለት ነው። ጢሞቴዎስ ጳውሎስ ይህንን በጣም ጥልቀት ያለውና ብዙ የምክር ሐሳቦች ያሉበት ደብዳቤ የጻፈው ዋና ምክንያት ጢሞቴዎስ ከዛ ካሉ ሰዎች ጋር ችግር ስለነበረው ነው። አንደኛ ያው ወጣት አገልጋይ ስለሆነ አሁንም ብዙ መማር ያለበት ነገር ስላለው ነው። ሁለተኛ ነገር ደግሞ ኤፌሶን በጣም አስቸጋሪ ከተማ ነበረች። አስተማሪዎች የበዙባት ከተማ ነበረች። ስለዚህ ጢሞቴዎስ የኤፌሶን መጋቢ የሆነው ከጳውሎስ ቀጥሎ ስለሆነ ሰዎቹ ጳውሎስን ያውቁታል። ጳውሎስ እንዴት ትጉህ ሰራተኛ እንደሆነ፣ ትልቅ ጸጋ ያለው ሰራተኛ እንደሆነ። ስለዚህ ታዋቂ አገልጋይ ነበር ጳውሎስ እና በማንኛውም ሁኔታ ሲቹዌሽኖችን ኦቨርካም ለማድረግ የቻለ አገልጋይ ነበር ጳውሎስ። ስለዚህ እንደዚህ አይነት ሰዎችን ተክቶ ማገልገል ደግሞ ከባድ ነው። ምክንያቱም ሰዎቹ ኤክስፒሪየንስ ያላቸው ከምን አይነት ሰው ጋር ነው? በጣም ከፍተኛ የህይወት ደረጃ ላይ የነበረ አገልጋይ ጋር ነው። ጳውሎስ ጋር ነበረ፣ እሱ ስር ነበር። ስለዚህ አሁን ይሄ ወጣት አገልጋይ በመጣበት ጊዜ በቃ እንደው ዝቅ አድርጎ መመልከት የመመልከትም ነገር ነበር ማለት ነው። ሆኖም ግን ኤፌሶን እንዲሄድ የላከው ጳውሎስ ስለሆነ ጳውሎስ በጢሞቴዎስ ውስጥ ያለውንም ጸጋ ያውቀዋል። ስለዚህ ያደፋፈረው ነው። ምንም ወጣት ብትሆን ማንም ታናሽነትን አይናቀው እያለ ያደፋፍረዋል። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ በዚህ ክፍል ላይ እንደምናየው ሐዋርያው ጳውሎስ እንግዲህ አንዳንድ ጊዜ እንደምናየው ማለት ነው ጳውሎስ ከሽማግሌዎቹ ጋር ግንኙነቱን ማሻሻል የሚችልበትን ሶስት ዋና ሐሳቦች ያነሳለታል። ከነዚህ ሽማግሌዎች ጋር እንዴት ግንኙነቱን ማሻሻል እንዳለበት፣ ግንኙነቱን ለማሻሻል ከፈለገ ምን ማድረግ እንዳለበት ሶስት ዋና ሐሳቦችን ያነሳለታል ማለት ነው።
ምንድናቸው እነዚህ ሶስት ዋና ሐሳቦች? አንደኛ ለሽማግሌዎቹ ቁጥር 17 ላይ ያለው ቃል ነው። ቁጥር 17ን ስታነቡ ምን ትርጉም እንደሚሰጡት አላውቅም፣ ግን እዚህ ጋር የሚለው ምንድነው? በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል ይላል። እጥፍ ክብር ይገባቸዋል የሚለው ቃል እንደው እጅ መንሳት ወይ ደግሞ እጅ ንሷቸው ማለቱ አይደለም። ነገር ግን ቀጥሎ ያለ ቁጥር ይሄን ያብራራልናል። እጅ መንሳት ወይም ደግሞ አንቱ እንዲባሉ ይገባቸዋል እንደዚህ አይነት አይደለም። ቁጥር 18 ምን ይላል? መጽሐፍ የሚያበራየውን በሬ አፉን አትሰር፣ ደግሞ ለሰራተኛ ደሞዙ ይገባዋል ይላልና ብሎ ይናገራል። ስለዚህ ክፈላቸው ነው። እነዚህ ሰዎች የሚሰሩ ስለሆነ የሚደክሙ ስለሆነ ሊከፈላቸው ይገባል እያለው ነው። ስለዚህ የሚያስፈልጋቸውን የድካማቸውን ዋጋ ስጣቸው እያለው ነው ማለት ነው። እግዚአብሔር የተመሰገነ ይሁን። በጥንት ቤተ ክርስቲያን ለአገልግሎት የሚመደበው አንድ ፓስተር ብቻ ሳይሆን ብዙ ሽማግሌዎች ተመድበው ህዝቡን እንዲያገለግሉ ይደረግ ነበር። ሐዋርያት ሥራን ብታነቡ እንደዛ ነው። የሐዋርያት ሥራን ብታነቡ እንደዛ ነው። እነዚያ ሰዎች ሙሉ ጊዜያቸውን ለእግዚአብሔር ሥራ በማዋል በመሰጠት ስለሚያገለግሉ ድጎማ ወይንም ደግሞ ለስራቸው ክፍያ ያስፈልጋቸዋል ማለት ነው። ስለዚህ ጢሞቴዎስን ጳውሎስ ምንድነው የሚለው? እነዚህ የሚደክሙትን ሰዎች ክፈላቸው፣ ክፍያ ይኑራቸው እያለው ነው። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ በዛሬዋ ቤተ ክርስቲያን ትንሽ ይለያል። በአሁኑ ቤተ ክርስቲያን ብዙ ጊዜ ሽማግሌዎች የራሳቸው ስራ ውጪ ይሰራሉ። ቤተ ክርስቲያን የሚያገለግሉት በትርፍ ጊዜ ነው። መጋቢዎች ወይም ወንጌላውያን ብቻ ናቸው በሙሉ ጊዜ የሚያገለግሉት ማለት ነው በዛሬዋ ቤተ ክርስቲያን። በጥንት ቤተ ክርስቲያን ግን ይለያል እና ይሄንን ማሳሰቢያ ይሰጠዋል ማለት ነው። በቤተ ክርስቲያን ሁለት አይነት ሽማግሌዎች እንዳሉ እዚህ ላይ ይጠቅሳል። በመስበክና በማስተማር የሚደክሙት ይላል እና በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል ብሎ ቁጥር 17 ላይ አንደኛው የሚያስተዳድሩ ይላቸዋል። የሚያስተዳድሩ አሉ፣ በመስበክና በማስተማር ደግሞ የሚያገለግሉ አሉ ማለት ነው። ሁለት አይነት ጸጋ ያላቸው ሰዎች አሉ ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ የሚያስተዳድሩት የማህበረ ምእመናኑን እንቅስቃሴ ይቆጣጠራሉ፣ ይመራሉ ማለት ነው። የሚያስተምሩ ደግሞ የእግዚአብሔርን ቃል ያስተምራሉ፣ ይሰብካሉ ማለት ነው። እነዚህ በእግዚአብሔር ጥሪ መሰረት መንፈስ ቅዱስ በሰጣቸው ትጥቅ መሰረት ባላቸው ምስክርነትና በስራቸው መሰረት ከማህበረ ምእመናኑ የሚመረጡ ሽማግሌዎች ናቸው። ከተመረጡ በኋላ ይጸለይላቸዋል፣ ለአገልግሎቱም ይለያሉ። እነዚህን ጥቅሶች ማንበብ ትችላላችሁ። የሐዋርያት ሥራ ምዕራፍ 14 ቁጥር 23፣ ምዕራፍ 20 ቁጥር 17 እና 28፣ ቲቶ 1:5 እነዚህ ጥቅሶች በጥንት ቤተ ክርስቲያን እንደዚህ እንደሚደረግ ይናገራል። እንግዲህ የአጥቢያ ቤተ ክርስቲያን የሚመሩት ያስፈልጉታል። መሪዎች ያስፈልጋሉ በአጥቢያ ቤተ ክርስቲያን ውስጥ። አጥቢያ ቤተ ክርስቲያን ማለት ሎካል ቸርች ማለት ነው እና ትምህርት የሚያስተምሩም ያስፈልጋሉ። መሪዎች ብቻ ሳይሆን አስተማሪዎችም ያስፈልጋሉ። መንፈስ የተለያዩ የጸጋ ስጦታዎችን በቤተ ክርስቲያን ውስጥ ያስቀምጣል። ስለ ጸጋ ስጦታዎች ሮሜ 12 ማንበብ ትችላላችሁ። አንደኛ ቆሮንቶስ ምዕራፍ 12 ማንበብ ትችላላችሁ። በተለይ መንፈስ ቅዱስ እርዳታ፣ አገዛዝ፣ ምንድነው ባለው ቸርነትን ማድረግ እያለ የነቢይነት ስጦታ እያለ ብዙ አይነት ስጦታዎችን እግዚአብሔር መንፈስ ቅዱስ እንደሚሰጥ ይናገራል። ይሄ ሁሉ ስጦታ ግን ዓላማው ምንድነው? ለቤተ ክርስቲያን እንደሚሰጠው ቤተ ክርስቲያኒቷ በመንፈሳዊ ሁኔታ እንድታድግ ነው እና በቅድስና ራሷን እየጠበቀች ወደ ክርስቶስን ወደ መምሰል እንድታድግ ቤተ ክርስቲያንን እግዚአብሔር በጸጋ ስጦታዎች ያበለጽጋታል።
ቤተክርስቲያን ደግሞ ኦፍ ኮርስ መደራጀት አለባት፣ ኦርጋናይዝድ መሆን አለባት። ኦርጋናይዝድ ካልሆነች ጥረቷ ይባክናል፣ ገንዘቧ እድሏም ይባክናል ማለት ነው። ኦርጋናይዝድ የሆነ ቸርች ብዙ ስራ መስራት ይችላል። ኦርጋናይዝድ ሲባል የአገልግሎት ዘርፎች ሊኖሯት ይገባል። ለምሳሌ የመዘምራን፣ የጸሎት ጓድ ወይ ደግሞ በተለያዩ ዲያቆናት ወዘተ ማለት ነው። ስለዚህ ኦርጋናይዜሽን አስፈላጊ ነው። የተለያዩ አገልግሎት ዘርፎች መንፈሳዊ አመለካከት ባላቸው መሪዎች ካልተቆጣጠሩ ደግሞ ስርዓት ጠፍቶ ትርምስ ይሆናል። ያቺው ኦርጋናይዝድ መሆን አለባት። አት ዘ ሴም ታይም ደግሞ ምን መሆን አለባት? መንፈሳዊ ሰዎች መገኘት አለባቸው። ያንን ምንድን ባለው የእንትን ክፍል የሚመሩ ማለት ነው፣ የአገልግሎት ክፍል የሚመሩ መንፈሳዊነት ያላቸው የእግዚአብሔር ሐሳብ የማይገለጥባቸው ሰዎች ከሆኑ ምንድን ነው የሚሆነው? ነገሮችን ያተረማምሱታል ማለት ነው። ምክንያቱም እንደ እግዚአብሔር ፈቃድ ሊመሯት አይችሉም። ለዚህ ነው ሐዋርያት ሥራ ምዕራፍ 6 ላይ በሐዋርያት ጉባኤ ትርምስ በተነሳ ጊዜ ምን አሉ ሐዋርያት? ጥበብ ያላቸውን መንፈስ ቅዱስ የሞላባቸውን ሰዎች ከመካከላችሁ ምረጡ ተብሎ ነው የተጠረሱት። የመከሯቸው ህዝቡን ጥበብ ያላቸውና መንፈስ ቅዱስ የሞላባቸው። እንግዲህ የእግዚአብሔር ጥበብ የሰጣቸውን የጥበብ ጸጋ የሰጣቸውን ሰውን ሁሉ እንደ ሁኔታው ማስተናገድ የሚችሉ ማለት ነው። ለድቁና የተመረጡ 7 ሰዎች ነበሩ በዛ በሐዋርያት ሥራ ምዕራፍ 6 ላይ እና ከነሱ መካከል እስጢፋኖስ አንዱ ነው። ከነሱ መካከል ፊልጶስ አንዱ ነው እና ስለዚህ እነዚህ ሰዎች ጥበብና ማስተዋል የሞላባቸው ደግሞ መንፈስ ቅዱስ የሞላባቸው ይላል። እግዚአብሔር የተመሰገነውን። ስለዚህ መንፈሳዊ ቤተክርስቲያን ድርጅት ያስፈልጋታል። እያንዳንዱ የአገልግሎት ዘርፍ ግን በመንፈሳዊ ሰው መመራት አለበት። ምክንያቱም የእግዚአብሔርን ሐሳብ ማስተናገድ እንችል። እንግዲህ ይህም ሆኖ ቁጥጥር ደግሞ ያስፈልገዋል። ቁጥጥር ያስፈልገዋል እና ቁጥጥሩ ደግሞ አምባገነናዊ መሆን የለበትም። ቅድም እንደተነጋገር ነው። ለዚህ ነው ጳውሎስ ቤተክርስቲያኒቷን መቆጣጠር እንዳለበት ለጢሞቴዎስ እያሳሰበ ያለው። የአጥቢያ ቤተክርስቲያን ስራ በዓለም ድርጅት አለ፣ ድርጅቶች አሉ በዓለም ውስጥ አይደለም። ለምሳሌ አንድ ግሮሰሪ ስቶር ቢኖረን እዛ ያሉትን እንዴት ኦርጋናይዝ አድርጎ አንድ ባለ ግሮሰሪ ስቶሩ ስራውን ኢፌክቲቭሊ እንዲመራለት እንደሚያደርግ የራሱ የሆነ ሲስተም ይኖረዋል። ምክንያቱም እቃዎቹ በጊዜ እንዲገኙ የሚያዙ ያስፈልጋሉ፣ የሚያስተናግዱ ያስፈልጋሉ፣ ወዘተርፈ ብዙ ነገሮች አሉ እና ኦርጋናይዜሽን ያስፈልገዋል። ኃላፊነት ቦታዎች አሉ እዛም ቦታ ውስጥ። እንግዲህ ቤተክርስቲያንም መልካም የቢዝነስ ህግ እና ደንብ ብትከተልም የቢዝነስ ድርጅት ግን አይደለችም፣ መንፈሳዊ ድርጅት ነች። የእግዚአብሔርን ድምጽ የምትሰማና በእግዚአብሔር ዓላማና ሐሳብ የምትሄድ መሆን አለባት። ስለዚህ ቀጥታ ከዓለም ኮፒ የምናደርገው ነገር የለንም፣ ግን መንፈሳዊ ሰዎች ለዚህ ነው መንፈሳዊ ሰዎች የሚያስፈልጉ፣ የመንፈስ ቅዱስን ድምጽ መስማት የሚፈልጉ። የቤተ ክርስቲያን መሪዎች አንዳንድ ጊዜ አገልጋዮችን ያለ አግባብ የሚያዘዋውሩበት መንገድ፣ ከአንዱ ወደ ሌላ ቦታ የሚያዘዋውሩበት መንገድ በጣም የሚያሳስብና የወንጌልን ስራ የሚያሰድብ ነው እና ብዙ ኮምፕሌንት ትሰማላችሁ በየቦታውና ይሄ ትክክል አይደለም። መንፈስ ቅዱስ እያዳመጡ መስራት ያስፈልጋቸዋል። ነገር ግን አስተማሪነትም ደግሞ አስፈላጊ ነው። ድርጅት ብቻ ሳይሆን አስተዳደር ብቻ ሳይሆን ማስተማሪም ደግሞ አስፈላጊ ነው እና ሳስተምሩ ማስተዳደር ብዙም ውጤት አያመጣም። ምክንያቱም የተማሩት ሰዎች የእግዚአብሔርን ሐሳብ ያወቁ ሰዎች ለእግዚአብሔር ፈቃድና ዓላማ ይገዛሉ ማለት ነው። አያችሁ? አለዚያ ግን ልክ እንደ ቅድም እንዳነበብነው ሰዎች ማለት ነው አስቸጋሪ የሆኑና ሐዋርያውን ዮሐንስን እንኳን እስከ መቃወም እንደደረሰ ሰው ያንን የእግዚአብሔርን ሐሳብ የሚቃወሙ ሰዎች ይነሳሉ ማለት ነው። ስለዚህ ትምህርት አስፈላጊ ነው። ሕፃናትን ማስተዳደር አይቻልም ወይ ደግሞ ሕፃናት ምንድነው የሚያስፈልጋቸው? መመገብ፣ መታጠብ፣ ማጠብ፣ በቃሉ አቅም አግኝተው ደካማና የማይጠቅሙ
ከመሆን ጥንካሬ ያላቸው እንዲሆኑ መርዳት ማሳደግ ያስፈልጋል ማለት ነው። እንግዲህ በመንፈሳዊ ሁኔታ ህፃናት የሆኑትን ሰዎች የእግዚአብሔር ቃል ካልመገብናቸው በእግዚአብሔር ቃል እውነት ካልነጹ ከክፉ ሐሳብ፣ ከከንቱ ሐሳብ፣ ከትምክህት፣ ከትዕቢት ከነዚህ ነገሮች ካልጸዱ መንፈሳዊ ህይወት አስቸጋሪ ይሆናል ማለት ነው። የእግዚአብሔርን ዓላማ ማከናወን አይቻልም በቤተ ክርስቲያን ውስጥ። ጳውሎስ እንግዲህ ጢሞቴዎስን ለቤተ ክርስቲያን መሪዎች የሚገባቸውን እንዲያደርግላቸው ነገረው ማለት ነው። ስለዚህ እየተቆጣጠረ ማንነታቸውንም እያየ ግን የሚገባቸውን ደግሞ ማድረግ እንዳለበትና ከነሱ ጋር ደግሞ በአምባገነንነት ሳይሆን በማስተዋል በመግባባት መስራት እንዳለበት ይሄን መከረው ማለት ነው። ኦኬ ይሄ የመጀመሪያውና ትልቁ ሐሳብ ነው። ሁለተኛውስ ምንድነው? ሁለተኛው ሐሳብ ደግሞ ሶስት ሐሳብ ነበር ያልኳችሁ። ሁለተኛው ደግሞ ምንድነው? ኦኬ መምከር ብቻ ሳይሆን ገንዘብ መስጠት ብቻ ሳይሆን በሚቆጣጠርበት ጊዜ ምንድነው አንድ መጋቢ ሞቲቭ አንድ የቤተ ክርስቲያን ሽማግሌ ማለት ነው ሞቲቭ ምን እንደሆነ ሊታወቅ ይገባል። አንድ ሰው ወደ አገልግሎት ሲመጣ ምን ፈልጎ ነው ወደ አገልግሎት የሚመጣው? የጌታ ጥሪ ደርሶት ጌታን ለማገልገል ከልቡ ነው የሚመጣው ወይንስ ደግሞ ገንዘብ ለማግኘት? ስለዚህ ገንዘብ ለማግኘት ብቻ መሆን የለበትም ወደዛ ስፍራ የመጣው ያ ሰው ማለት ነው። ይልቁንም አንድ ጥቅስ ላንብላችሁ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 13 ላይ እንደዚህ የሚል ቃል እናያለን። ምዕራፍ 3 ቁጥር 13 ላይ ነገር ግን ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ ብሎ ይናገራል። ቁጥር 13 ክፉዎች ሰዎች እና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ አንድ ሰው ወደ አገልግሎት በሚመጣበት ጊዜ የአገልግሎት ጥሪ ኖሮት ጌታን ስለጠራውና ጌታን ስለሚወድ ለጌታ ክብር ለመኖር ከሆነ የሚሰራው ያ ትክክለኛ ሞቲቭ ነው ማለት ነው። ያንን መለየት አለብህ ይለዋል ጳውሎስ ጢሞቴዎስን። ከቤተ ክርስቲያን ጋራ ስለ ደሞዝ መደራደርና ደጋፊ በማብዛት እና ድምጽ በማግኘት ኦኬ እንትን ማን ነው ቤተ ክርስቲያንን ተጽዕኖ አድርጎ ገንዘብ ጭማሪ ለማግኘት እንዲህ አይነት ስራ የውስጥ ስራ የክፋት ስራ መስራት የለበትም አንድ አገልጋይ ማለት ነው። ከፍተኛ ደሞዝ ለማግኘት ያንን እንደዚህ አይነት ልብ ሊኖረው አይገባም። ይልቅስ ቤተ ክርስቲያን ራሷ ስራውን እያየች የሚገባውን ማድረግ አለባት። የራሱን የገንዘብ ችግር በስብከት ላይ ማቅረብ፣ ከቤተ ክርስቲያኒቱ የፋይናንስ ኮሚቴ ድጋፍ እንዲያደርጉለት ለማነሳሳት ጥረት ማድረግ በተለያየ መንገድ ማለት ነው። እንደዚህ አይነት ምስቺቮች መስራት የለበትም። ስለዚህ ሽማግሌዎች በዛን ጊዜ የነበሩትን ሽማግሌዎች እንዲቆጣጠራቸው ጳውሎስ በድፍረት ይነግረዋል። ጳውሎስ የሚገርመው የእግዚአብሔር የእውነት መንገድ የበራለት ሐዋርያ ነው። እግዚአብሔር የተመሰገነ ይሁን እና ትልቅ መገለጥ በሕይወቱ ያለ ሐዋርያ ነው። ስለዚህ የሚያደርገውን ያውቃል። የጌታው ሐሳብና በእግዚአብሔር ዘንድ ተቀባይነት ያለው ሐሳብ ደግሞ ምን እንደሆነ የተረዳ ሰው ነው እና ፍርሃት በሕይወቱ ውስጥ የለም። ምክንያቱም የእግዚአብሔር እውነት እና እግዚአብሔር የሚቀበለው እውነት ምን እንደሆነ ስለሚያውቅ ከእግዚአብሔር የሚሰማ ሰው ስለሆነ በትክክለኛ መንገድ ይመክራል ማለት ነው። ይሄ ነገር ይሆን ያዋጣ ይሆን የሚል ነገር የለውም እሱ ዘንድ። እግዚአብሔር የተመሰገነ ይሁን። የሚያዋጣውን ያውቀዋል። የእግዚአብሔር ድምፅ ላይ እንትን የለውም ማለት የሚያምታታ ነገር የለውም። እግዚአብሔር የተመሰገነ ይሁን። ስለዚህ እንግዲህ ሽማግሌዎችን መገሰጽ ካስፈለገ እንዲገስጽ ይነግረዋል ማለት ነው።
ኦኬ ወደ ምዕራፍ 5 ልሄድና ሁለተኛውን ሐሳብ አነሳዋለሁ። እሺ በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙትን እጥፍ ክብር ይገባቸዋል። መጽሐፍ የሚያበራየውን በሬ አፉን አትሰር፣ ደግሞም ለሰራተኛ ደመወዙ ይገባዋል ብሏልና ብሎ ከዛ ቁጥር 19 ላይ እንግዲህ ሽማግሌዎችን መገሰጽ እንዳለበት እና መገሰጽ እንዳለበት ወይም ዲሲፕሊን ማድረግ እንዳለበት ይነግረዋል። ኦኬ ለምንድን ነው መገሰጽ ያለባቸው? ሞቲቫቸው ትክክል ያልሆነ ከሆነ ወይም ክስ የሚቀርብባቸው ከሆነ እንደነዚህ ያሉትን ደግሞ እንዴት አድርጎ ማስተናገድ እንዳለበት። ኦኬ የመጀመሪያው ምንድነው ያልኳችሁ? በመጀመሪያው ሐሳብ መሰረት ቁጥር 17 እና 18 የሚገባውን አድርግላቸው፣ የሚደክሙትን ሰዎች አስተናግዳቸው፣ ዝም አትበላቸው። ምክንያቱም እጥፍ ክብር ይገባቸዋል እነዚህ ሰዎች። ኦኬ ስለዚህ እነሱን በሚገባ አስተናግዳቸው አለው ማለት ነው። ቁጥር 19 ላይ ደግሞ ይመጣና ከሁለት ወይም ከሶስት ምስክር በቀር ለሽማግሌ ላይ ክስ አትቀበል፣ ሌሎች ደግሞ እንዲፈሩ ኃጢአት የሚሰሩትን በሁሉ ፊት ገስጻቸው፣ አንድን እንኳ በአድሎ ሳታደርግ እነዚህን ያለ ማዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትን መላእክት ፊት እመክርሃለሁ ይላል። ይህ ሁለተኛውና ዋነኛው ነገር ነው። ስለዚህ ሽማግሌዎችንም መገሰጽ፣ ዲሲፕሊን ማድረግ ሊያስፈልግህ ይችላል። ግን ብሎ መመሪያ ይሰጠዋል። ሽማግሌን ዲሲፕሊን ለማድረግ ምን ማድረግ እንዳለበት ይነግረዋል። እንግዲህ ሽማግሌን ዲሲፕሊን ማድረግ ተደርጎ ምናልባት በቤተ ክርስቲያን ሕይወታችሁ ውስጥ ሽማግሌ ዲሲፕሊን ሲደረግ አይታችሁ ይሆናል፣ አላቅም በዚህ ዘመን እና ግን የቤተ ክርስቲያን የቅጣት እርምጃ አብዛኛውን ጊዜ ከሁለት ጽንፎች አሉት፣ ወይ ደግሞ ከሁለት ጽንፎች ወደ አንዱ ያጋደለ ሆኖ እናገኘዋለን። ብዙ ጊዜ ወይ ዲሲፕሊን የሚባል ነገር ምንም አይታይም ቤተ ክርስቲያን ውስጥ። ስለዚህ ሰው ሁሉ ከዚህ የተነሳ ዲሲፕሊን ስለሌለ ቤተ ክርስቲያን በማይታዘዙ ሰዎችና እንደ ልባቸው በኃጢአት ምክንያት በኃጢአት የሚመላለሱ ሰዎች ከዚህ የተነሳ አቅመ ቢስና ደካማ ሆና እናገኛታለን። ይሄ በጣም እግዚአብሔር የማይቀበለው ነው፣ ትክክልም ደግሞ ያልሆነ አሰራር ነው። ግን እንደዚህ አይነት ቤተክርስቲያኖች አሉ፣ ዲሲፕሊን ምንም የማይደረግባቸው ቤተክርስቲያኖች። ሰዎች ሲያጠፉ እነሱን መገሰጽ ቀርቶ ምንም ስለነሱ መናገር የማይደፈርበት ቦታ አለ። ሁለተኛው ጽንፍ ደግሞ ማለት ነው የቤተ ክርስቲያን ሽማግሌዎች ወይም ኃላፊዎች፣ ወንጌላውያን፣ እነዚህ ልክ የወንጌል ምንድን ባለው ኢቫንጀሊካል ፖሊስ ሜን ሆነው ሁሉን ብዙ ኃላፊ አግዳሚውን ሁሉ የሚቆጣጠሩና የሚሆኑበት ደግሞ ይታያል። በቃ ይሄን ለምን አደረክ፣ ያን እንደዚህ ሆነ ብለው ልክ እንደ ፖሊስማን የሚሆኑበት ቦታ ይታያል። እና የሚያሳዝነው ግን እነዚህ ደግሞ ሌላው ጽንፍ ናቸው። ሌላ ጽንፍ ምንድነው? ለመቆጣጠር ይሞክሩ እንጂ በእግዚአብሔር ቃል መሰረት አይደለም። ብዙውን ጊዜ ፍትህ የማይታየበት በህግና ደንብ የማይከበርበት ወይም በትክክል ስራ ላይ የማይውሉ ውሳኔ ያቀርባሉ። ኦኬ ሸንጓቸው የመጽሐፍ ቅዱስን መንፈሳዊ መመሪያዎች የሚቃረን ሸንጎ ነው። እንደ ምን ባሉት እንደ ፈሪሳውያን ሸንጎ ማለት ነው። እንደ ፈሪሳውያን ሸንጎ ፈሪሳውያን ብዙ ጊዜ የእግዚአብሔርን ቃል ትተው ምን ያደርጋሉ? በባህል ወይ ደግሞ በወግ በዛ ይሄዳሉ። በደለኛ የሆነውን ሰው እነሱ ከባህላቸው የተነሳ ነፃ አድርገውት የእግዚአብሔር ቃል የሚቃረን ነገር ይወስናሉ። እና እንደዚህ አይነት ውሳኔ የሚወስኑ ደግሞ አሉ። ስለዚህ ጳውሎስ ይሄን ሰው ያስጠነቅቀዋል፣ በጣም በዝርዝር ያስጠነቅቀዋል። አሁን ባነበብኩላችሁ ክፍል ላይ
የቤተ ክርስቲያን አባላትን ዲሲፕሊን ማድረግ ራሱ በጣም ያማል። የቤተ ክርስቲያን ሽማግሌ ደግሞ ዲሲፕሊን ማድረግ የበለጠ ያማል። የበለጠ ማመም ብቻ ሳይሆን ደግሞ ብዙ ሰዎችንም የሚነካ ነገርም አለው። አንዳንዶቹ ቤተ ክርስቲያንም ገንጥለው ሊሄዱ ይችላሉ። ቤተ ክርስቲያንን ከፍለው ሊሄዱ ይችላሉ። የቤተ ክርስቲያን ሽማግሌዎች ማለት ነው ዲሲፕሊን ሲደረጉ እና ስለዚህ ይሁንና ግን የእግዚአብሔር ቃል ዲሲፕሊን አስፈላጊ እንደሆነና እንዴት መሆን እንዳለበት ደግሞ በዝርዝር ያስተምራል። ለምሳሌ ማቴዎስ 18ን ብታነቡ ከቁጥር 15 እስከ 18፣ ሮሜ 16 ከቁጥር 17 እስከ 18፣ አንደኛ ቆሮንቶስ ምዕራፍ 5፣ ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 6 እስከ 11፣ ገላትያ 6 ከ1 እስከ 3፣ ሁለተኛ ተሰሎንቄ 3 ከ6 እስከ 16፣ ሁለተኛ ጢሞቴዎስ አሁን እያነበብን ያለ ነው እና ሁለተኛ ጢሞቴዎስ እንደገና ከ23 እስከ 26፣ ቲቶ 3:10 እነዚህ ሁሉ ይሄንን ይናገራሉ። ዲሲፕሊን አስፈላጊ እንደሆነ ይናገራሉ። ስለዚህ እንደ እግዚአብሔር ቃል የእግዚአብሔርን ቃል የሚለውን አጥንቶ ማድረግ ይቻላል። በተለይ በዚህ በአንደኛ ጢሞቴዎስ አሁን እየተማርን ባለነው ክፍል ላይ ደግሞ ሐዋርያ ጳውሎስ የቤተ ክርስቲያን መሪዎችን ዲሲፕሊን ስለማድረግ ተናገረ ወይም አስተማረ። የቤተ ክርስቲያን አባላት ዲሲፕሊን ሲደረጉ ቅድም ባነበብኩላችሁ ጥቅሶች መሰረት ዲሲፕሊን መደረግ እንዳለባቸው አስተምሯል። በዚህኛው ቦታ ላይ ጳውሎስ ምንድነው ጢሞቴዎስን እየነገረ ያለው? አንደኛ ዓላማችን ሁልጊዜ አጥፊውን ማዳን መሆን እንዳለበት፣ ሪስቶር ማድረግ መሆን እንዳለበት እንጂ በቀል መሆን እንደሌለበት፣ ሰውየውን ሪስቶር ማድረግ ነው ዲሲፕሊን ስናደርግ። ስለዚህ ይህ ሞቲቭ በአንተ ልብ ውስጥ ይኖሩ ይለዋል። ኦኬ በቀል ሳይሆን ዲሲፕሊኑ ተሐድሶ ነው። ያንን ሰው መመለስ ነው፣ ከሳተበት አቅጣጫ መመለስ ነው፣ ማዳን ነው። እና የኛ የልባችን ዝንባሌ ሁልጊዜ ፍቅርና ጥንቃቄ መሆን አለበት። ገላትያ 6 ከ1 እስከ 3 እንደሚናገረው በጥንቃቄ አቅኑት ይላል። ማቅናት ነው። አቅኑት የሚለው ቃል ራሱ ትርጉሙ የግሪኩ ቃል ልክ የተሰባበረን አጥንት መልሶ ቦታው ለማስገባት የሚደረገውን ሁኔታ የሚገልጽ ነው። እና አንድ የተሰበረን አጥንት ደግሞ መልሶ ቦታው ማስተካከል ምን ያህል ጥንቃቄ እንደሚፈልግ ልትረዱ ትችላላችሁ። ስለዚህ ያ አይነት ጥንቃቄ በጥንቃቄ መደረግ አለበት እያለው ነው። እና ለጢሞቴዎስ ጳውሎስ የሰጠው ማሳሰቢያ ኮሽን ወይም ደግሞ ማስጠንቀቂያ ይሄንን ስራ ሲሰራ 3 ነገሮችን ይሰጠዋል። ይሄንን ተናግሬ ጨርሳለሁ። የመጀመሪያው ምንድነው? መጀመሪያ ጭብጥ ነገር መኖር አለበት። ጭብጥ ነገር መኖር አለበት። ለዚህ ነው ምን አለ ቁጥር 19 ከ2 ወይም ከ3 ምስክር በቀር በሽማግሌ ላይ ክስ አትቀበል። ኦኬ ጭብጥ ነገር መኖር አለበት እንጂ ዝም ብሎ በአሉባልታና በወሬ በስሚ መሆን የለበትም። ይህን ማድረግ የሚችለው ጭብጥ ነገር ማግኘት የሚችለው ደግሞ ያንን ክስ ያቀረበው ሰው ራሱ ምስክር እንዲሆን ማድረግ ነው። እሱን ሰውዬ ኦኬ ምስክር መሆን አለበት ራሱ። እዚህ ቁጥር 19 ላይ እንደሚናገረው ይህን መመሪያ ተጠቀም ይለዋል። በዘዳግም 19 ቁጥር 15፣ በማቴዎስ 18 16 እንዲሁም በሁለተኛ ቆሮንቶስ 13 ላይ እንደተጠቀሰው እንደ እግዚአብሔር ቃል ያ ከሳሹ ሰው የሚከሰው ሰው መስካሪም ሆኖ መቅረብ መቻል አለበት። ኦኬ ምክንያቱም ለእግዚአብሔር ቅናት ከሆነ ያንን ጥፋቱን እየገለጸ ያለው እየተናገረ ያለው ሰውየው ባለበትም ቀርቦ ይሄን አድርጋል ጥፋተኛ ነህ ብሎ መመስከር መቻል አለበት። ለፓስተሩ ብቻ ሹክ ብሎ ፓስተሩ ያንን በሰማው ነገር ብቻ መሄድ ሳይሆን ወይ ደግሞ ጢሞቴዎስ በሰማው ነገር ብቻ መሄድ ሳይሆን ያንን ክስ ያንን የዛን ሰው የጥፋት ያየና ያቀረበውም ሰው ከሱ ከጢሞቴዎስ ጋር ሆኖ ሰውየውን ፌስ ማድረግ መቻል አለባቸው ነው የሚለው። ስለዚህ ምስክር መኖር አለበት። በመጀመሪያ ማንም እረኛን የሚከስሰው ላቀረበው ክስ ምስክር መሆን አለበት። አሉባልታ ወይም ሩመር ወይም ሰስፒሽን ጥርጥር እንደዚህ ሳይሆን አይቀርም በሚል እርምጃ አትውሰድ ይለዋል። ክስ ሲቀርብ ምስክር መኖር አለበት ማለት ነው። እንግዲህ የመጀመሪያው ይሄ
አንዱና ትልቁ ነገር ነው። ሁለተኛ ደግሞ ጳውሎስ የመከረው ምንድነው? የጳውሎስ ሁለተኛው ማስጠንቀቂያው ኮሸስ መሆን እንዳለበት የሚነግረው በግልጽና ፊት ለፊት እንዲያደርግ ነው። ግልጽና ፊት ለፊት እንዲያደርግ ኦፕንሊ፣ ፊት ለፊትና ግልጽ ማለት ቤተክርስቲያን አውቃ ዝም ብሎ በስውር ሳይሆን ቤተክርስቲያን አውቃ መሆን እንዳለበት ይነግረዋል። ከሁለት ወይም ከሶስት ምስክር በቀር አንደኛ ምስክሮቹም ሁለት ወይም ሶስት፣ ሁለተኛ ነገር ደግሞ እነሱም መቅረብ አለባቸው። ክሱ ሲቀርብ ፊት ለፊት ሰውየውን ፌስ ለማድረግ አትቀበል። ደግሞ ሌሎቹ እንዲፈሩ ቁጥር 20 ምን አድርጋል? ሌሎቹ እንዲፈሩ ደግሞ ኃጢአት የሚሰሩትን ሁሉ በሁሉ ፊት ገስጻቸው። ኦፕን መሆን አለበት በሁሉ ፊት ሌሎቹም እንዲፈሩ። እንዲህ እኮ ተደረገ ብሎ ሰው ከኋላ እንዳያወራ ህዝቡ ባለበት ጉባኤው ባለበት በሁሉ ፊት መገሰጽ አለበት። ጥፋቱ ተዘርዝሮ ታውቆ ማለት ነው። ኦኬ ይሄ እንደ ሲቲ ሆል ፖለቲካ መሆን የለበትም፣ አንደር ቴብል መሆን የለበትም እያለው ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ጳውሎስ የጌታ ኢየሱስ ክርስቶስን ንግግር ይጠቅስለታል። እዚህ ላይ ጌታ ኢየሱስ ክርስቶስ ሲናገር በዮሐንስ 18:20 ላይ እኔ በድብቅ የሰራሁት ነገር የለኝም አለ። ለእንትና ጋር ሲቀርብ ማለት ነው ጲላጦስ ፊት ሲቀርብ ሁሉን ነገር በአደባባይ ነው ያደረኩት አለ ጌታ ኢየሱስ ክርስቶስ። እግዚአብሔር የተመሰገነ ይሁን። ተናገር ሲለው ማለት ነው። ስለዚህ እነሱን ጠይቃቸው አለው ጲላጦስን። እነሱን ጠይቃቸው፣ የሰራሁትን ሁሉ በአደባባይ ነው የሰራሁት፣ ስለዚህ ጠይቃቸው እነሱን አለ ጌታ ኢየሱስ። ስለዚህ ልክ እንደዚሁ በግልጽ በሰው ፊት ለፊት አድርግ ይለዋል። አንድ ቤተክርስቲያን መሪ ሲያጠፋ እንግዲህ መሪዎች ፊት ለፊት ሁሉም መሪዎች ባሉበት ሁሉም ምእመናን ባሉበት ፊት ለፊት በግልጽ መሆን አለበት ነው። ሌላው ፖይንት ምንድነው? ንስሐ እንዲገባ ነው እድል የሚሰጠው። ዋናው ፖይንት ወደ ንስሐ እሱን ለማምጣት ነው። ቅድም እንዳልኳቸው ሰውየው ንስሐ ከገባ ደግሞ ይቅርታ ሊሰጠው ይገባል። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 6 እስከ 11 ንስሐ ከገባ ንስሐ ተቀባይነት መኖር አለበት። ከዛ በኋላ ያ ነገር ሁለተኛ መነሳት የለበትም ማለት ነው። ንስሐውን ቤተክርስቲያን ከተቀበለች ማለት ነው። እግዚአብሔር የተመሰገነ ይሁን። የጳውሎስ ሶስተኛ ማስጠንቀቂያ ጢሞቴዎስን በግል የሚሰማ ምንም ይሁን ምንም የእርሱን ቃል የእግዚአብሔርን ቃል መታዘዝ እንዳለበት ነው። ምን ይላል? ቁጥር 21 ላይ አንድ እንኳን በአድልዎ ሳታደርግ እነዚህን ያለ ማዘንበል እንድትጠብቅ እነግርሃለሁ። አንድ እንኳን ያለ አድልዎ እንዳታደርግ እነዚህም ባለማዘንበል እንድታደርግ እነግርሃለሁ ይለዋል። እግዚአብሔር የተመሰገነ ይሁን። በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጠው መላእክት ፊት እመክርሃለሁ ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። አድልዎ አያስፈልግም። አንዳንድ ጊዜ የምናውቃቸው ሰዎች አሉ። እኔ እኮ ከሌን አውቀዋለሁ፣ ይህን ያህል ዘመን የሰራ ነው፣ ይህን ያህል ዘመን ያገለገለ ነው ምናምን በሚል በሲኒየሪቲ ምክንያት እንደዋለን ነገሩን ለማቅለል መሞከር እንዲህ ያለ ነገር እና ይሄ ከእግዚአብሔር ቃል ውጪ ነው ይለዋል። ፕሪጁዲዝም አያስፈልግም፣ አድልዎ አያስፈልግም። ስለምታውቀው ወይም ደግሞ ስለቀረበ መሆን የለበትም፣ በትክክል አድርግ ይለዋል። ማስጠንቀቂያ ይሰጠዋል ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ሶስተኛው የመጨረሻው ይሄንን ባጭሩ ነው የሚናገረው ሰዓታችንን ለመጠበቅ። ሶስተኛው ሁለት ሐሳቦችን የተናገርኩት እስካሁን። መጀመሪያ ምንድነው ያለው? ያለውን ችግር በቤተ ክርስቲያን ያለውን ችግርና በመሪዎችና በአንተ መካከል ያለውን ችግር ለማለዘብና ሃርሞኒስ የሆነ ሰላማዊ የሆነ ግንኙነት እንዲኖርህ ምን አድርግ? የሚደክሙትን የሚተጉትን ምን አድርግ? ድካማቸው ዋጋ አስበህ አድርግላቸው። ሁለተኛ ክስ ያለባቸውን ዲሲፕሊን ማድረግ አለብህ። ኦኬ፣ ዲሲፕሊን አስፈላጊ ነው። ክስ ያለባቸውን ቸል አትበል፣ ዝም አትበል። ስለዚህ ይሄንን መጠንቀቅ አለብህ ይለዋል። ሶስተኛው መሪዎችን መርጦ በመሾም ጉዳይ ላይ ጥንቃቄ ማድረግ እንዳለበት ይነግረዋል። መሪዎች ሲመረጡ
ጥንቃቄ እንደሚያስፈልግና ይነግረዋል ማለት ነው። እዛ ላይ ማንንም ሰው አንድ ስፍራ ላይ ከማስቀመጥ በፊት ጥንቃቄ አድርግ ይለዋል። በማንም ላይ ፈጥነህ እጅህን አትጫን። በማንም ላይ ምን አታድርግ? ፈጥነህ እጅህን አትጫን። በሌሎችም ኃጢአት አትተባበር፣ ራስህን በንጽህና ጠብቅ ብሎ ይለዋል። ይሄ እጅህን አትጫን የሚለው ምን ማለቱ ነው? እጅ መጫን በተለይ በዛን ጊዜ በብሉይ ኪዳንም ጊዜ ሰዎች ሲመረጡ ማለት ነው፣ ወይ ደግሞ ለአንድ ኃላፊነት ሲመረጡ አፕሩቭ ማድረጊያ ነው። አፕሩቭ ይደረጋል ማለት ያ ሰውዬ ጸለይለትና ያ ሰው ለዚህ ቦታ በቂ ነው ብለህ አፕሩቭ ስታደርገው ነው እጅን የምትጭንበት። ስለዚህ ፈጥነ እጅ አትጫን ይለዋል። እግዚአብሔር የተመሰገነ ይሁን። ለምንድን ነው እንደዚህ ያለው? የእያንዳንዱ ሰው ልብ የሚያውቀው እግዚአብሔር ብቻ ነው። ስለዚህ ቤተክርስቲያን መሪዎቿን ለመምረጥ መንፈሳዊ ጥበብና ምሪት እንደሚያስፈልጋት እያሳሰበው ነው። ሳያስቡበት አንድን አዲስ ክርስቲያን ወይም አንድን አዲስ የሆነ የቤተ ክርስቲያን አባል መንፈሳዊ ኃላፊነት ላይ ማስቀመጥ አደገኛ እንደሆነ በሌላም ቦታ ተናግሯል። ስለዚህ ያንዳንድ ሰው ኃጢአት ይለዋል ቀጥ ወደ ታች ዝቅ ብሎ ማለት ነው። ቁጥር 24 ላይ ያንዳንድ ሰው ኃጢአት የተገለጠ ነው፣ ፍርድንም ያመለክታል፣ ሌሎች ግን ይከተላቸዋል። ስለዚህ ያንዳንድ ሰው ኃጢአት ግልጽ አይደለም። ያንዳንድ ሰው ኃጢአት ግልጽ ነው። ወዲያው እንዲህ ያለ ችግር ስላለበት አይሆንም ማለት ትችላለህ። ያንዳንድ ሰው ኃጢአት ደግሞ ግልጽ አይደለም፣ ይከተላቸዋል። ቀስ ብሎ የሚገለጥ ነው። ቀስ ብሎ የሚታይ ነው። ወዲያው ላትለየው ትችላለህ። ስለዚህ ቶሎ ሳታጠና እንትን ሳትል እጅህን አትጫን እያለው ነው። በሌላ አነጋገር ለማሳጠር ዝርዝር ሀሳቡን ለማሳጠር መሪዎችን ስትመርጡ በማስተዋል ምረጡ ነው። እግዚአብሔርን የማይፈሩና ለእግዚአብሔር ክብር የማይኖሩ ደግሞ የፈለገ አይነት ከሰማይ እንኳን እሳት የሚያወርዱ ቢሆኑ መገሰጽ፣ ዲሲፕሊን መደረግ እንዳለባቸው ደግሞ እዚህ ላይ እናያለን። እግዚአብሔር የተመሰገነ ይሁን። በእግዚአብሔር ቃል መሰረት ማለት ነው። ስለዚህ ይሄ ሊገባን ያስፈልጋል። ይሄ ልንረዳ ያስፈልጋል። መቅናት ያለብን ለግለሰቦች ሳይሆን ምንድን ያለው ፕሪጁዲስ ቢኖርህም አንተ ግን ተጠንቀቅ ይለዋል ጢሞቴዎስ ማለት ነው። ተጠንቀቅ፣ እንደ እግዚአብሔር ቃል ብቻ አክት አድርግ፣ አድሎ አያስፈልግም። መተዋወቅ ከሰዎች ጋር በመተዋወቅ ምክንያት የእግዚአብሔርን ቃል እንዳታጣምም ተጠንቀቅ ይለዋል። አያችሁ። ስለዚህ ማስተዋል ያስፈልጋል ማለት ነው። ጌታ የተመሰገነ ይሁን። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ጌታ ነው።